ሁሉ ጊዜ ህይወታችሁን ለመቀየር አዳዲስ ሀቢቶችን የምታደርጉ ከሆነ ግን አንዱም ህይወታችሁ ላይ ስቴክ ካላደረገ that's not your habit, that's your identity። ብዙዎቻችሁ ህይወታችሁ ላይ አዳዲስ ነገሮችን ሞክራችሁ ሊሆን ይችላል። አዲስ ሀቢት፣ አዲስ ቢዝነስ፣ አዲስ ማንነት፣ አዲስ ነገርን but at the end ሁሉ ጊዜ ወደ ድሮ ማንነታችሁ ትመለሳላችሁ። ለምን ታውቃላችሁ? it's because ወደዳችሁም ጠላችሁ ምንም አዲስ ነገር ለማድረግ ብታስቡም ግን የውስጥ ማንነታችሁ አይደንቲቲያችሁ ካልተለወጠ it doesn't matter ዛሬ እንደዚህ አድርጉ እንደዛ ሆኑ ብላችሁ እገሌ ዩቲዩብ ላይ መጥቶ ይሄንን ቲፕ ተከተሉ ቢላችሁ ምንም አዲስ ነገር አይመጣም። again ውስጥ ያለው ማንነታችሁ አይደንቲቲያችሁ እስካልተለወጠ ድረስ ሁሉ ጊዜ ውስጣችሁ ዲፕ ዳውን እኔ አረባም፣ እኔ አልጠቅምም፣ እኔ ፎከስ የለኝም፣ እኔ ዲሲፕሊን የለኝም፣ እኔ ኮንሲስታንት አይደለም፣ ነገሮችን እጀምራለሁ ግን አቆማለሁ፣ ፎከስ የለኝም፣ ሰዎች አጠገቤ አይገኙም ብላችሁ ሁሉ ጊዜ ኔጌቲቭ እምነትን በውስጣችሁ ካለ ደነመኑ የእናንተ ጠላት ራሳችሁ ናችሁ። ስለዚህ እያልኳችሁ ያለሁት ምንድነው ይሄ ውስጥ ያለው አይደንቲቲያችሁን ውስጥ ማንነታችሁን የማትቀይሩ ከሆነ it doesn't matter ምን አይነት ቲፖችን ብትመለከቱ። ስለዚህ እነዚህ ነገሮች ዛሬ እናፈርሳቸዋለን። ከዚህ በኋላ ምንም አይነት ነገርን ለማድረግ ብታስቡ I guarantee you ያ ነገር ህይወታችሁ ላይ ስቲክ ያደርጋል። ያን ነገር ትቀጥሉበታላችሁ። ያ አዲስ ማንነት ፋይናሊ ወደ ህይወታችሁ መጥቶ እድሜ ልክ ማንነታችሁ ይሆናል። መፍትሄ ነምበር 1 በመጀመሪያ የውስጥ ማንነታችሁን ቀይሩ። ይሄ ማለት በመጀመሪያ አዲስን እቅድ ከማውጣታችሁ በፊት አዲስ ቲፕን ከማድረጋችሁ በፊት ወይም ደግሞ አዲስ ሀቢትን ወደ ህይወታችሁ ከማምጣታችሁ በፊት እነዚህን ጥያቄዎችን ጠይቁ። በመጀመሪያ ማንነኝ እኔ? እምነቶቼና ዋጋ የምሰጣቸው ነገሮች ምንድናቸው? ባውንደሪዎቼና ህይወቴ ላይ ቶለሬት የማላደርጋቸው ነገሮች ምንድናቸው? ከምንም በላይ ደግሞ ወደፊት መሆን የምፈልገው ሰው ማን ነው? ማለትም ምናልባት እንበልና ሶሻል ሚዲያ ላይ በጣም አድማየር የምታደርጓቸው ሰዎች ካሉ ደን ያ ሰው ለምንድነው አድማየር የምታደርጉት? ለምንድነው ከዛ ሰው ጋር ኮኔክትድ ይሆናችሁ? ለምንድነው ያ ሰው አትራክት የሚያደርጋችሁ? እነዚህ ነገሮች ስትመለከቱ አይደንቲቲ ቢውልድ ታደርጋላችሁ። ለምን? ውስጥን ማወቅ፣ ውስጣችንን መረዳት፣ አመለካከታችን እንዴት እንደሆነ በመጀመሪያ ዲስከቨር ማድረግ is the most important step። ስለዚህ ለዛ ነው አይደንቲቲያችሁን በመጀመሪያ ቢውልድ አድርጉ ያልኩት። ሶሉሽን ነምበር 2 የማይከብዳችሁን ጥቃቅን የሆኑ ቃሎችን ለራሳችሁ ገብታችሁ አድርጉ። ወይም ደግሞ make a tiny promises that you can always keep። ለራሳችን በነገራችን ላይ ትልቁ ሳቦታጅ የምናደርገው ወይም ደግሞ ዲሰርቪስ የምናደርገው ነገር is ከራሳችን ጋር እምነትን አለመፍጠር ነው። ይሄ ምን ማለት ነው? ለምሳሌ አሁን እኔ ሁልጊዜ በጠዋት 12 ሰዓት ላይ እነሳለሁ ብዬ ነገር ግን ያንን ነገር የማላደርግ ከሆነ አይሙሬ ስለራሴ ያለው አመለካከት ምን ይመስላችኋል? ኤግዛክትሊ ለምሳሌ በኤግዛምፕል አስረዳችሁ። እኔ ለምሳሌ እንበልና ከሆነ ሰው ጋር አንድ ላይ ሆኜ ሁሉ ጊዜ እወድሃለሁ ብል ነገር ግን ያ ቃላቶችን በአክሽን የማላሳይ ከሆነ ያ ሰው እውነት እኔ እንደምወደው የሚያምን ይመስላችኋል? አብሶሉትሊ ናት። ለምን? ፍቅር ማለት ወይም ደግሞ ያ የተናገርኩት ነገር በአካል ተገልጦ የማይታይ ከሆነ ደን ቃሌን ለምን ሰው ያምናል? you see ለራሳችን ብዙ ጊዜ የምንናገራቸው ቃላቶች አሉ። እንዲህ አድርጋለሁ፣ ይሄን ነገር እጀምራለሁ፣ ጂም እጀምራለሁ፣ ከዚህ በኋላ ውሃ መጠጣት እጀምራለሁ፣ ከዚህ በኋላ እንዲያረጋለሁ ትሉና ከዛ ግን ያንን ነገር ኪፕ አታረጉትም። ኢቭን ኪፕ ራሱ ብታረጉት ከሁለት ሳምንት በኋላ ያንን ነገር እስከናካቴው ትረሱታላችሁ። then when that happens የማታስተውሉት ነገር ምንድነው? ከአይምሯችሁ ጋር ትልቅ trust issue ይፈጠራል። ስለዚህ አይምሯችሁ አያምናችሁ። አይምሯችሁ ደግሞ የማያምናችሁ ከሆነ ኔክስት ታይም ላይ ሌላ ፕላን ስታወጡ አይምሯችሁ ያንን ነገር ማስተናገድ አይፈልግም። ለምን? you guys are a liar። ስለዚህ ከዚህ በኋላ ማድረግ ያለባችሁ ነገር ምንድነው? once ያንን አይደንቲቲ ቢውልድ ካደረጋችሁ በኋላ then በዛ አይደንቲቲ ላይ ተመርኩዛችሁ then ትናንሽ ሀቢቶችን እስቲ ጀምሩ። ለምሳሌ እንዳልኳችሁ ቅድም ማናችሁ እናንተ ባውንደሪያችሁ ምንድነው ብያለሁ አይደለ? then maybe ባውንደሪያችሁ you know what ይዲያ ከዚህ በኋላ እኔ ዲስሪስፔክት የሚያደርገኝ ሰው ከዚህ በኋላ ህይወቴ ላይ አላስጠጋም ካላችሁ then ጥሩ፣ መቆረጥ ያለበትን ነገር ቁረጡ፣ ማቆም ያለባችሁ ነገር አቁሙ። simple is that 20-30 ነገሮችን አደርድሩ። 2-3 ካለ ያቺ ነገር በቂ ናት። ያቺ ነገር ኪፕ አድርጉ፣ then ያንን ነገር አስቀጥሉት and then አይምሯችሁ መልሶ እናንተን ወደ ማመን ይመጣል። አይምሯችሁ በነገራችን ላይ ይሄን ያለ ስትሮንግ ቢሊፍ ካለው ስለናንተ በዛው ልክ ኮንፊደንሳችሁ ይጨምራል። ለምን? ኮንፊደንስ is simply taking action ነው። ሶስተኛው መፍትሄ ደግሞ speak to yourself with respect። look ግቡ ይሄን ነገር የምነግራችሁ ግቡና አላማው the next ይዲያ መሆን አይደለም፣ the next ዮናስ መሆን አይደለም፣ the next በጣም የምትወዱት famous or TikToker or YouTuber ያን ሰው መሆን አይደለም። the goal isn't about becoming that celebrity እናንተ የምታደንቁት እሱ አይደለም። ግቡ ምንድነው? ምን ያህል ራሳችሁን ታውቃላችሁ፣ then ምን ያህል ስለራሳችሁ ክብር አላችሁ ነው። when ራሳችሁን ያን ያህል ስታከብሩ፣ ራሳችሁን ያን ያህል ስታውቁ ማለት ነው then anything ከዛ በኋላ ያለው ነገር በባውንደሪ እየተስተካከለ
ይመጣል። ስለዚህ the more ከራሳችሁ ጋር ባውንደሪ ባላችሁ ቁጥር the more ከሰዎች ጋርም ያላችሁ ባውንደሪ ልክ እንደዚህ በተስተካከለ ቁጥር then everything fall into its place። ይሄንን ነገር I cannot stress enough. in fact you know what ሁለተኛው ቻናሌ ላይ ለራሳችን እንዴት ዋጋ መስጠት እንችላለን የሚል ቶፒክ በደንብ አድርጌ አውርቻለሁ። now again እዛ ላይ የሚያወራው ነጥብ ምንድነው መሰላችሁ? አንድ ሰው ለራሱ ዋጋ የሚሰጠው ራሱን ምን ያህል እንደሆነ ሲያውቅ ነው። ለራሱ ዋጋ የሚሰጠው ምን ያህል ወርዝ እንደሚያደርግ ሲያውቅ ብቻ ነው። if እንበልና ሰው ጋር ስትሄዱ ለሌላ ሰው በጣም ትልቅ ክብር ስላላችሁ ራሳችሁን ዝቅ የምታረጉ ከሆነ that's not gonna happen. like ላይምሯችሁ ምን አይነት ሜሴጅ ነው እየሰጣችሁ ያላችሁት? ያ በፍጹም አያዋጣችሁም። in fact ሹር ልትመስሉ ትችላላችሁ you guys are humble like ሰው ይወዷችኋል ምናምን፣ ነገር ግን ራሳችሁስ you're literally making like ትልቅዬ huge disservice ነው ለራሳችሁ ያረጋችሁ ያላችሁ። ስለዚህ if next time ላይ ለራሳችሁ ኔጌቲቭ ንግግር ስትናገሩ ለራሳችሁ እኔ እኮ እንደዚህ አይደለም ብላችሁ ስትሉ ያዙ ራሳችሁን ዛጋዙ። wait ለምንድነው ግን እኔ ሁሉ ጊዜ ሌዚ ነኝ የምለው? ለምንድነው ግን ሁሉ ጊዜ እኔ ዲሲፕሊን የለኝም የምለው? ለምንድነው ግን እኔ ሁሉ ጊዜ ፎከስ የለኝም የምለው? ያ የዛን ጊዜ አገኙ ችግሩን፣ ከዛ ያንን ችግር መፍትሄ አበጁለት እንጂ እራሳችሁ እንደዛ ብላችሁ ሌብል አታርጉ። ስለዚህ if እኔ አሁን ለምሳሌ በጣም ብዙ ሴቶችን አውቃለሁ በጣም ለራሳቸው ክብር ያላቸው once እነዚህ ሴቶች ለራሳቸው ኔጌቲቭ ንግግርን ሲናገሩ ሰምቼ አላውቅም። ስለዚህ why would you too? so እነዚህ ሶስት የነገርኳችሁ ነገሮች are really really important። ከዚህ በኋላ መረዳት ያለባችሁ ነገር ህይወታችሁን ለመቀየር ስታስቡ በመጀመሪያ አመለካከታችሁ የውስጥ እምነታችሁ መለወጥ አለበት። whatever ካንደበታችሁ የሚወጣው ነገር በነገራችን ላይ በልባችሁ የሞላው ነው። ስለዚህ that's why ሁሉ ጊዜ ልባችሁን ፎከስ አድርጉ፣ ውስጣችሁን ፎከስ አድርጋችሁ ተመልከቱ። why ለምንድነው ስለራሳችሁ ኔጌቲቭ ንግግር የምትናገሩት? ለምንድነው ሁሉ ጊዜ ራሳችሁን እንደዚህ ነኝ የምትሉት? because if that's the case then ያንን ማንነት ሳትቀይሩ ሌላ አዲስ ሀቢትን አዲስ ቢዝነስን አዲስ ነገር ልታደርጉ ብታስቡ በፍጹም የማይሆን ነገር ነው። ሹር ሜቢ ልጀምሩ ትችላላችሁ በጌስዋት አትቀጥሉበትም and it's gonna fail ማለት ነው። so it's really important ህይወታችሁን ለመቀየር ስታስቡ the first thing is identity shift ማድረግ አለባችሁ። ከምትፈልጉት ወይም ደግሞ ከሃየር ማንነታችሁ ጋር አላይን አድርጉ እንጂ ከድሮ ማንነታችሁ ጋር አላይን አታድርጉ። and this whole video ደግሞ it's not about የድሮ ማንነታችሁን መልሱ ማለት አይደለም። yes we all have that life አይደለ በቃ ያ innocent ማንነቴ ያ እንትኔ ኖ ያ ነገር መልሶ አይመጣም። ስለዚህ the good news is ከዚህ በኋላ ላለው ነገር ግን አዲስ ማንነትን ቢልድ ማድረግ ትችላላችሁ። ስለዚህ የመጀመሪያው ስቴፕ is ውስጣችሁን ቼክ ማድረግ ነው and then ከዛ በኋላ ያለው ነገር መገንባት ትችላላችሁ። that's the main foundation። so ይሄንን የመሰለን እንግዲህ ዛሬ ያወራንበት ቶፒክ እንዴት አድርጋችሁ ህይወታችሁን እንደምትለውጡ ነው። እንደነገርኳችሁ ህይወታችሁን ለመለወጥ ካሰባችሁ አይደንቲቲ shift የመጀመሪያው ማድረግ ያለባችሁ ነገር ነው። and of course ደግሞ ምናልባት እዚህ ቶፒክ ላይ ጥያቄ ካላችሁ ሀሳብ አስተያየት let me know in the comment section። ማየት ማንበብ እናንተ ኮሜንት በጣም ወዳለው። ከምንም በላይ ደግሞ በሚቀጥለው እናንተ ስትራግል እያደረጋችሁበት ያለ ነገር ካለ let me know። ምናልባት ከቻልኩኝና እዛ ነገር ላይ እውቀቱ ካለኝ ከቨር ለማድረግ እሞክራለሁ። and of course ደግሞ ምናልባት ሌሎች ሶሻል ሚዲያዎች ላይም እንደዚህ አይነት አፕዴቶችን ስለ ህይወቴ ትናንሽ ምክሮችን ከፈለካችሁ make sure to check out my TikTok and Instagram account and of course ደግሞ the daily moment የቴሌግራም ቻናላችንም አለ። and እስካሁን ድረስ ደግሞ እያያችሁ ግን subscribe ካላደረጋችሁ please consider subscribing and join the family. thank you so much። በሚቀጥለው ቪዲዮ በተለየ ርዕስ አያችኋለሁ። መልካም